አንድ ቦታ ዳዊት ቀባኝ ያለበትን ቦታ ፈልጋችሁ ስጡኝ። የለም። የእግዚአብሔር መንፈስ ቅዱስ ቅባት በእግዚአብሔር እረኝነት ውስጥ ከመኖር እረኝነቱን ተረድቶ ከመኖር የመነጨ የእግዚአብሔር ዲቫይን አደራረግ ነው። እንደውም በአዲስ ኪዳን ልጆች እናንተ ሁላችሁ ተቀብታችኋል። ሁላችሁ ውስጥ ቅዱሱ ቅባት በእናንተ ውስጥ ይኖራል። ዮሐንስ እንደዛ ብሎ ጽፏል በአንደኛ ዮሐንስ መልእክት። የእግዚአብሔርን እረኝነት ከመረዳት የተነሳ ነው ቅባት በላይ ላይ ማኒፌስት የሚያደርገው። አኖይንቲንግ ኢዝ ፎር ፐርፐስ ፎር ወርክ፣ ለስራ ነው። ቅባት ለስራ ነው። አንድ ዋነኛ የእረኛችን ፕሮቪዥን ምንድነው ብትሉ ቅዱስ ቅባት። በግ ምን ሄዶ ሳር ይግጣል፣ ከዛ ውሃ ይጠጣል፣ ጠግቦ ወደ ቤት ይመለሳል፣ በረት ውስጥ ይገባል። እረኛው ነው የሚያስወጣው የሚያስገባው። ኮምፕሊትሊ 100% ፍቃዳችንን ከሰጠነው እግዚአብሔር እንዴት እንደሚችልበት ዳዊት አንድም ቀን ጌታ ሆይ ቀባኝ፣ እግዚአብሔር ሆይ አንተ ካልቀባኝ እኔ ሞቼ ይገኛለሁ አላለም። ዳዊት ግን የጸለየው ጸሎት አለ። እግዚአብሔር ሆይ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በደረቅ ምድረ በዳ ነፍሴ አንተን ይላል። አቤቱ እግዚአብሔር ሆይ እወድሃለሁ። በቃ ያ ነው ጸሎቱ። እግዚአብሔርን በመውደድ የተጠመደ ሰው ነው ዳዊት።